የአጼ ምኒልክ ያልተነገሩ እውነታዎች። አጼ ምኒልክ ለኢትዮጵያ የዋሉት ውለታ ምንድነው? የዘመናዊ ስልጣኔዎችንስ እንዴት አስገቡ? አጼ ምኒልክ ነሐሴ 12 ቀን 1836 ዓመተ ምህረት በአማራ ምድር በሸዋ ክፍለ ሀገር ባንኮቨር ተወለዱ። አጼ ምኒልክ የአጼ ልብነ ድንግል ልጅ ከሆኑት ከአጼ ያዕቆብ ትውልድ 13ኛ የዘር ሐረግ ይቀመጣሉ። አያታቸው ሳህለ ሥላሴ ደግሞ የሸዋውን ንጉሥ ኃይለ መለኮትን ይወልዳሉ። ኃይለ መለኮትና ወይዘሮ እጅጋየሁ ተጋብተው የወለዱትም የዛሬው የባለውለታ እንግዳችን አጼ ምኒልክን ነው። አጼ ምኒልክ በ11 ዓመታቸው ከሸዋ ወደ ጎንደር የወሰዷቸው አጼ ቴዎድሮስ ነበሩ። በ1857 ዓመተ ምህረት ከወሎና ከሸዋ ባላባቶች ጋር ውስጡን መልእክት ሲላላኩ ቆይተው አመቺ ጊዜ ጠብቀው በማምለጥ እንደገና ወደ ሸዋ ተመለሱ። ልጅ ምኒልክ ከ10 ዓመት የግዞት ቆይታ በኋላ ወደ ሸዋ ደብረ ብርሃን ተመልሰው በአባታቸው ዙፋን ተቀምጠው ንጉሥ ምኒልክ እየተባሉ ሸዋን ብቻ ሲገዙ ቆይተዋል። ልጅ ምኒልክ በግዞት በቆዩባቸው ጊዜያት ሸዋን ይገዛ የነበረውን በዛብህ አፍቅሬን ከነግብረ አበሮቹ ማርከው ዙፋኑን አስለቀቁ። ንጉሥ ምኒልክ ይህንን በማድረጋቸው ለ12 ዓመታት ማለትም እስከ 1870 ዓመተ ምህረት ድረስ ያለ ተቀናቃይ መርተዋል። ይህ ስጋት የገባቸው አጼ ዮሐንስም ሸዋን ለማስገበር ወደ ደብረ ብርሃን ጦር አስከትለው መጡ። ንጉሥ ምኒልክ ኃይልና ጉልበታቸውን ቢያጠናክሩም በወንድማማች መሃል ጦርነት እንዲነሳ አልፈለጉም ነበር። ስለዚህ ንጉሥ ምኒልክ ለአጼ ዮሐንስ እገብራለሁ የሚል መልእክታቸውን ከላኩ በኋላ ደብረ ሊባኖስ ሂደው ከአጼ ዮሐንስ ጋር በአካል ተገናኝተው ተስማሙ። ይሄ የንጉሥ ምኒልክ ታላቅ ዲፕሎማሲ ትልቅ ፍሬን አፈራ። ንጉሥ ምኒልክ ንግስናቸው ሙሉ ዕውቅናን ማግኘት ቻለ። አጼ ምኒልክ በኢትዮጵያ ክፍሎች የሚገኙ ሰዎችን ወደ ሸዋ አምጥተው በክብር እያሳደጉ እያስተማሩ ግዛትና ሹመት እየሰጡ በጋብቻና በባህል እንዲተሳሰር አንዱ ያንዱን ጎሳና ሃይማኖት እንዲያከብርና ተስማምቶ እንዲኖር አድርገዋል። ሰው ባሪያ አይባልም በማለት የክልከላ ሕግ አጽድቀው አስተምረዋል። አጼ ምኒልክ በዘመን አመጣሽ የዛር ለከፍት የተሰጣቸው የጭካኝነት ብያኔ ታሪካዊ መሰረት የለውም። የአጼ ምኒልክ 12ቱ ሚኒስትሮች፣ የጦር አበጋዞች፣ ታላላቅ የኃላፊነት ቦታ ላይ የነበሩ ባለስልጣናት የአማራ፣ የኦሮሞና የሌሎች ኢትዮጵያ ልጆች ነበሩ። አጼ ምኒልክ እጅግ ሰብአዊነት የተሞሉ ንጉሥ መሆናቸውን የሀገርና የውጭ ሀገራት ጸሐፍት ሳይቀሩ ለታሪክ ከትበውታል። የአድዋ ጦርነት ድል ማግስት በኢትዮጵያ ምድር ደስታና ሆታ ነበር። አጼ ምኒልክ ከድንኳናቸው ደጅ ሲያለቅሱ ያገኟቸው ባለሟሎችና የጦር አማካሪዎቻቸው ንጉሡ ለምን እንዳዘኑ ጠይቀዋቸው ነበር። አጼ ምኒልክ ሀገሬ ጦርነቱን ድል ብታደርግም ከኛም ከጠላትም ወገን ሰዎች ሕይወታቸውን አጥተዋል በማለት አዝነዋል። በመቀጠል የጣሊያን ሟች ወታደሮች በክብር እንዲቀበሩ፣ ምርኮኞች ወደ ሀገራቸው እንዲመለሱ፣ የቆሰሉት ታክመው ምግብና መጠጥ እንዲያገኙ አድርገዋል። ስለዚህ አጼ ምኒልክ በዘመኑ የነበራቸው ደግነት በጠላት ወገን ሳይቀር ተመስክሮላቸዋል። ታዲያ እንዴት እንዲህ አይነት ቀና ልብ የነበራቸውን ንጉሥ በሀገራቸው ሕዝብ ላይ ይጨክናሉ? ፍርዱን ለእናንተ ትተን ታሪካችንን ቀጥል። ንጉሥ ምኒልክ የሸዋ ንግስናቸው ተቀባይነት አግኝቶ ብዙም ሳይቆይ ከቦሩ ሜዳ ማለትም ከውጫሌ ተነስተው ሐምሌ 9 ቀን 1881 ዓመተ ምህረት እንጦጦ ገቡ። እንጦጦ በደረሱ በአራተኛው ወር ጥቅምት 25 ቀን 1882 ዓመተ ምህረት በጳጳሱ አቡነ ማቴዎስ እጅ ተቀብተው ዳግማዊ ንጉሠ ነገሥት ዘኢትዮጵያ ተብለው በእንጦጦ ማርያም ቤተክርስቲያን ነገሱ። ዳግማዊ ምኒልክ የተባሉበት ምክንያትም የንግሥተ ሳባ እንዲሁም የሰለሞን ልጅ ምኒልክ ተብሎ ቀድሞ ነግሶ ስለነበር ነው።
ይህ በሆነ በሦስተኛው ቀን ደግሞ ወይዘሮ ጣይቱ ብጡል በጳጳሱ በአቡነ ማቴዎስ እጅ የክብርና የሚገባቸውን ዘውድ ደፍተው እቴጌ ጣይቱ ተባሉ። ከዚያች ዕለት ጀምሮ በታላቁ የንግስነት መጠሪያ ጣይቱ ብርሃን ዘኢትዮጵያ የሚለውን ስያሜ አግኝተዋል። አጼ ምኒልክ ከውጭ አገራት ጋር መልካም ግንኙነት ነበራቸው። ዳሩ ግን በጣሊያን በኩል የጸባጫሪነት ተግባራት መከናወን ጀምረውም ነበር። በተለይ አጼ ምኒልክ ከውጭ ሀገሮች ጋር ሀገራቸው ለሚኖራት የዲፕሎማሲ ግንኙነት ከጣሊያን የጀመሩት ውይይት በአንቀጽ 17 ትርጉም መጣረስ ምክንያት የሁለቱ ሀገራት ወደ ጦርነት የሚገቡበት አዝማሚያ ተፈጠረ። አጼ ምኒልክም ዙፋናቸውን ለአጎታቸው ለራስ ዳርጌ አደራ ብለው ለዘመቻ ከመነሳታቸው በፊት ለሕዝባቸው ተከታዩን አዋጅ አስተላለፉ። ልዑል እግዚአብሔር በቸርነቱ እስካሁን ጠላት አጥፍቶ አኖረኝ። እኔም እስካሁን በልዑል እግዚአብሔር ቸርነት ገዛሁ። እንግዲህም ከሞትኩ ሞቴ ሁሉ ነውና ለእኔ ሞት አላዝንም። ደግሞ እግዚአብሔር አሳፍሮኝ አያውቅም፣ ከእንግዲህም ያሳፍረኛል ብዬ አልጠረጠርም። አሁንም ሀገር የሚያጠፋ ሃይማኖት የሚለውጥ ልዑል እግዚአብሔር የወሰነልኝን ባህር አልፎ መጥቷል። እኔም የሀገሬን ከብት ማለቅና የሰውን መድከም አይቼ እስካሁን ዝም ብለው ደግሞ እያለፈ እንደ ፍልፈል መሬት ይቆፍር ጀመር። አሁን ግን በልዑል እግዚአብሔር ረዳትነት አገሬን አሳልፌ አልሰጠውም። የአገሬ ሰው ካሁን ቀደም የበደልኩህ አይመስለኝም። አንተም እስካሁን አላስቀየምከኝም። አሁን ጉልበት ያለህ በጉልበትህ እርዳኝ፣ ጉልበት የሌለህ ለልጅህ ለሚስትህ ለሃይማኖትህ ስትል በጸሎትህ እርዳኝ። ወስልተህ የቀረህ ግን ኋላ ትጣላኛለህ። አልተውህም። እግዝእትነ ማርያምን ለዚህ አማላጅ የለኝም። ዘመቻዬም በጥቅምት ነውና የሸዋ ሰው ጥቅምት እኩሌታ ድረስ ወረኢሉ ከትመህ ላገኘህ። መስከረም 7 ቀን 1888 ዓመተ ምህረት አዋጁ ለሕዝቡ ተላለፈ። እቴጌ ጣይቱም እኔ ሴት ነኝ፣ ጦርነት አልወድም፣ ግን እንዲህ መሳዩን ውል ከምቀበል ጦርነትን መርጣለሁ። እኛ ለራሳችን እንበቃለን፣ የእናንተን የበላይ ጠባቂነት አንፈልግም፣ እናንተን አንፈራችሁም በማለት የውጫሌን አንቀጽ 17ን በመቃወም ታሪክ ሲያስታውሰው የሚኖር ንግግር አደረጉ። ጥቅምት 2 1888 ዓመተ ምህረት ንጉሱና ንግስቲቱ ራስ መኮንን የጦር አበጋዝ ሆነው ራስ ወሌ፣ ራስ ሚካኤል፣ ራስ መንገሻ፣ አቲከምንና ሌሎች ጀግኖችን ይዘው ተጉዘው ጣሊያኖች መሽገው በተቀመጡበት አምባላጌ ተራራ አጠገብ ሰፈሩ። በዚህ መሃል የእርቅ መልእክት ቢላክም ጣሊያን አሻፈረኝ አለች። ህዳር 28 የተደረገው የአምባላጌ ጦርነት 2 ሰዓት ፈጅቶ ራስ መኮንን በመሩት የጦር ክፍል የኢጣሊያ ጦር ሸሽቶ መቀሌ ገባ። የጦር አዝማቹ ባራቴሪ የቀረውን ሰራዊት በአራት ከፍሎና የጦር ካርታ አዘጋጅቶ አሰለፈ። በአጠቃላይ የጣሊያን ጦር ከ20 ሺህ በላይ የነበረ ሲሆን ሁሉም ሰራዊት ዘመናዊ መሳሪያን ከበቂ ጥይት ጋር እንዲሁም 60 መድፎችን የታጠቀ ነበር። በአድዋው ጦርነት የኢትዮጵያውያን የጦር አደረጃጀትም አጼ ምኒልክ አድዋ አጠገብ አድማህሊያ በተባለው ስፍራ ከ30 ሺህ ጦር ጋር፣ እቴጌ ጣይቱ ከ3 ሺህ፣ ፊታውራሪ ገበየሁ ከ6 ሺህ፣ ንጉሥ ተክለ ሃይማኖት ከ3 ሺህና ሌሎች የጦር አበጋዞችም በጠቅላላ ከ70 ሺህ በላይ ወታደሮችን ይዘውና በባህላዊ የጦር መሳሪያ ያደረጉትን ጦርነት በየካቲት 23 1888 ዓመተ ምህረት በድል አጠናቀቁ። ይህች ዕለትም የአድዋ ድል በዓል ሆና በዓለም አራቱም ማዕዘናት የኢትዮጵያን ድል አስተጋባ። የአውሮፓ ቀኝ ገዢ የሆኑት እንደ እንግሊዝ፣ ፈረንሳይ፣ ፖርቹጋል፣ ስፔን የመሳሰሉት ሀገራት የኢትዮጵያን የጥቁር ሕዝቦች ድልን በአንጻሩ የጣሊያን ጦር ውርደትን ያነገቡ ጋዜጦችን አሰራጩ። የጣሊያን የዘመኑ ጋዜጦችና ኤሌክትሮኒክ ሚዲያዎች ሳይቀሩ አጼ ምኒልክን ጀግና የጦር መሪዎችን፣ ንግሥቲቱንና አርበኞችን በማድነቅ በጦርና በጋሻ መፋለማቸውን በመዘገብ ሥራ ላይ ተጠምደው ነበር። የአጼ ምኒልክ የሥልጣኔ ትሩፋቶች
አጼ ምኒልክ በንግስና ዘመናቸው ለሕዝባቸው ያስፈልጋሉ ያሏቸውን የስልጣኔ ውጤቶችን ወደ ሀገራቸው አስገብተዋል። በዘመኑ የነበረው ሕዝብ ንጉሱ ለሀገራቸው የዋሉትን ውለታ በማጤን እምዬ የሚለውን የእናትነት የክብር ስያሜን ሰጥቷቸዋል። ለዚህ ደግሞ የአድዋ ድል ትልቁን አስተዋጽኦ አድርጓል። ከጦርነቱ በኋላም አጼ ምኒልክና አመራሮቻቸው ፊታቸውን ወደ ልማት አዙረዋል። አጼ ምኒልክ ሕዝባቸው በህመምና በክፉ ደዌ ሲሰቃይ ያዝኑ ነበር። ስለዚህ በኢትዮጵያ ፈርቀዳጅ የሆነውን ምኒልክ ሆስፒታልን አስገንብተዋል። በ1900 ዓመተ ምህረት በኢትዮጵያ የመጀመሪያዎቹን 12 ሚኒስትሮችን ሹመዋል። ፖሊስ የመሰረቱት እሳቸው ናቸው። አጼ ምኒልክ በጠቅላላ ከ1893 እስከ 1904 በነበሩት ዓመታት ውስጥ በኢትዮጵያ የመጀመሪያ የሆኑትን የባቡር ቴክኖሎጂን፣ ስልክ፣ ፖስታ፣ ኤሌክትሪክ፣ አውቶሞቢል መኪና፣ የውሃ ቧንቧ፣ በኢትዮጵያ ቀዳሚው ጣይቱ ሆቴል፣ የጽሕፈት መኪና፣ ወፍጮ፣ ሲኒማ፣ በኢትዮጵያ የመጀመሪያው አእምሮ ጋዜጣ፣ ባንክና የወረቀት ገንዘብ፣ መድኃኒት ቤት፣ ማተሚያ ማሽን፣ የቀይ መስቀል ተቋም፣ ብስክሌት፣ የባህር ዛፍን ከአውስትራሊያ አስመጥተዋል። የጥይት ፋብሪካ፣ የአራዊት ጥበቃና የጥበቃ ስፍራን ማቋቋም፣ የሙዚቃ ሸክላ፣ ፍል ውሃ፣ ላስቲክ፣ ጫማ፣ ድርና ማግ እና ሌሎች በርካታ ለሀገር የሚበጁ ተግባራትን ከውነዋል። አንድ የውጭ ሀገር ጸሐፊ ከዓለም ተነጥላ ከዘመናዊነት ርቃና በሯን ዘግታ ተኝታ የነበረችውን ኢትዮጵያን ከእንቅልፏ ቀሰቀሳት፣ የዘመናዊ የብርሃን ጮራን አሳያት አጼ ምኒልክ ብሎ ገልጿቸዋል። አጼ ምኒልክ የኢትዮጵያ መሐንዲስ ናቸው። ክብር ለቀደሙትና ሀገርን ላቆዩ አባቶቻችን ይሁን። የዛሬውን በዚሁ አበቃን። እናመሰግናለን። ቻናላችን ሰብስክራይብ ያድርጉ።